እንትማ ትፈልጋል። ሰላም እንዴት ነህ? እንዴት ነህ ካባ? አለን። የኔ ጥያቄ ሰምተዋል? አልሰማሁትም። አሁን እንዳየው የገባሁት። በጣም የኔ ጥያቄ ምንድን ነው? አንተ የምታመልከው አምላክ አጋዥ ይፈልጋል? ሄሎ፣ አይሰማም እንዴ? አሁን መጣ። አይፈልግም። እሺ፣ አጋዥ የማይፈልግ ከሆነ አንድ ሰው ወጥቶ ተናገረው ያንን አምላክ፣ አንተ መልስ መስጠት፣ አንተ መደባደብ አለብህ፣ መግደል አለብህ። ለምንድን ነው የምንገለው? ተባረክ። ጥያቄን መልሰሃል። አሁን ማውራት እንችላለን። ኖ እንደዛ ሳይሆን የማንኛውንም እምነት መንካት አይቻልም። ይህን ታውቃለህ? ይቻላል። አይቻልም? እችላለሁ። እኔ እችላለሁ። መስደብ አችልም። እንዴት ልጭ አድርጌ ነው የምሰድበው? እኔ አንተ እምነተ ቢስ ነህ። እኔ ሃይማኖት የለኝም፣ እምነት ግን አለኝ። እምነት የለም፣ ሃይማኖትም የለም። ሃይማኖት ማለት ቅራቅንቦ መጠራቀሚያ ማለት ነው። በአንተ አስተሳሰብ ነው። ዜዴስ ቅራቅንቦ የሚጠራቀመው ምን ይሆን መሰለ? አሰስገሰሱም፣ ጠጪውም፣ ሰካራሙም፣ ዘማዊውም፣ አጫሹም መሰብሰቢያ ሃይማኖት ይባላል። ምን ያደርግ መሰለ? ለምሳሌ እኔ አሁን ነብዩ መሐመድን ብናገር መጥቼ እገላለሁ ካልክ ነብዩ መሐመድ መልስ መስጠት አይችልም ማለት ነው። ስለዚህ ሃይማኖት ውስጥ ነው ያለው። ጋንግስተር ነው ማለት ነው። እኔም አላህን ስሰድበው ከተናገርክ አላህ መልስ ከሌለው ያንተ አጋዥ ነው ማለት ነው። አንተ ከተደባደብክለት ገስዋል አጋዥ ነው ማለት ነው። አይችልም በራሱ ምንም ማለት። ስለዚህ መልስልኝ። አንተ አሁን ወደ ነቢዩ ምናምን መሄድ የለብህም። ይህን በኦርቶዶክስም ነው የምመጣልህ። ሙስሊም ስለሆንክ ነው ያንን ያልኩ። ኦርቶዶክስ መጣ ደግሞ በኦርቶዶክስን አርሴማን ብረግጣት ምን አባ ገባ እለዋለሁ። እሷ ትመልስልኝ እላለሁ። ወርዝ ፕሮብለም አርሴማ ይላላት አይደለ? ኃይል ካላት መጣ ትመልስ። እምነት የለህም አንተ። ነገርኩህ። እምነቴ በአምላክ ስለሆነ ነዋ። የእኔ እሱ ይመልሳል። አንተ የምትደባደብለት ሃይማኖት አለ። ናሽ በቃ በቃ አሁን እንደዛ ከሆነ ገለመሌማ የለም ትላሽ አለ። እዚህ እየተነጋገርን ነው። እሺ እየተነጋገር ነው፣ እየተደማመጥን ይመልሰኛ። አሁን ምሳሌ ያልኩክ አርሴማንም ከተናገርክ ነቢዩ መሐመድንም ከተናገርክ እነሱ መናገር አይችሉም አለ ያልከው። ለእነሱ ደግሞ ሽኛ አለና እንዴ። ስለዚህ አይችሉም፣ አቅም የላቸውም ማለት ነው። አቅም አላቸው ከሚባለው በላይ ካላቸው እነሱ ለምን አይመልሱም ታዲያ? አሁን አቅም አላቸው አልከኝ፣ ክላሽ አያደርግም ከሚባለው አቅም አላቸው ካልከኝ፣ ከሚገባው በላይ አቅም አላቸው ካልክ፣ ስማ፣ ከሚገባው በላይ አቅም አላቸው ካልክ አንተ ምን አገባ? እሺ አንድ ነገር ብቻ ልንገርክ። ዘግበኝ። ዘገርለም ከዚህ በፊት ማለት ነው ከ1 ሚሊዮን በላይ ከ800 ምናምን ሺህ በላይ ተከታይ የነበረ ሰው ነው። ምን አባቱ ያደርግልኛል? ቲክታክ እኔ ብራንድ ነኝ። ልንገርካ ትነግረኛለህ፣ አይዞህ ትነግረኛለህ። ቀጥላ እና ያ ሁሉ ተከታይ የነበረ ሰው ምን አባቱ ያደርግልኛል? ተከታይ አዳምጠኛ አስጨርሰኝ። እሺ አዳምጣለሁ። ልክ አሁን የላቸውም ባልከው ነው ልመጣል የምፈልገው። እሺ ባይኖራቸው ኖሮ ዛሬ ላይ በዚህ አካውንት አመጣም፣ በዛ አካውንት ነበር የምመጣው። አይዘጋብህም ነበር። ምኑ የእነሱ ተከታይ በጣም በቢሊየን ስለሆነ ማለት ነው። በቢሊየን ስለሆነ ገዳይ ነው እያልኩ እኮ ነው። ገዳይ አይደለም አንተ፣ ገዳይ መሀይም ነው ተከታዩ እያልኩ እኮ ነው። አርሴማ ምንም አታረገኝም፣ መሐመድ ምንም አያረገኝም እያልኩ ነው። ምንም መሀይምና አንተ መሀይምና እንዴ ልብ ካለው እሱ ያርገኛ እንዴ። የእሱ ተከታይ ልብ ካለው እሱ ያርገኝ። በግ አምላክ ልብ ካለው እሱ ያርገኝ። ሌላው ምን አገባው? አልትሸወድ አቅም አለው ብለኛል። ነብዩ መሐመድ አቅም አለው ይሄን ማድረግ አልከኝ። ልጠብቀው እሱን። አንተ ምንም አታርግ። አይዞ ይመልስ። አቅሙን ያሳየኝ። አትሸወደው ነው። አሁን ወደ እምነት ማን የተሸወደ? ወደ እምነት ተመለስ። ወደ ምኑ? ወደ የትኛው?
ወደ አለህበት ወደ ክርስትናውም ሆነ ወደ ጴንጤውም ሆነ ክርስትናው ተመችቶኛ። ጴንጤማ ስሰድበው ብትውል አምላኩ መልስ ስለሚሰጥ ምን ያደርግ መሰለ ደንታ የለው። መልስ ሰጥቷል እሷ የጴንጤ አምላክ ኦፍኮርስ ኦል ደ ታይም። እንዴት መልስ እንደሰጠ ታውቃለህ? ምን ብሎ ሰጠክ? መልሱ ንገረኝ። በጣም ደስ የሚለው በደንብ አዳምጦ ሪከርድ አድርጉ። የጴንጤ አምላክ እንዴት መልስ እንደሰጠ ልንገራችሁ። ኢትዮጵያ ላይ መቃብር እንኳን መቀበር አይችልም ነበር። ጴንጤ መቀበር እቁብ እድር የተባረረ ነበረ። አሁን ገስዋት ጴንጤን 4 ኪሎ ንጉስ አድርጎታል። አይገርምም? የጴንጤ አምላክ እሱ ነው። መልስ ሰጠው። 4 ኪሎ አስገባው፣ አዘመረው ቤተ መንግስት ላይ። የኢትዮጵያ ንጉስ አድርገው ጴንጤ ሳይሰድብ፣ ሳይገል፣ ሳይጨፈጭፍ ምን ሳያደርግ ምን አደረገው መሰለ? ሀገሩ ላይ አነገሰው። መልስ ማለት ያ ነው። አንተ ከ4 ኪሎ ወጥተሃል። ያኛው በእምነት የሚደባደበው ከ4 ኪሎ ወጥቷል። የጌታ ልጅ 4 ኪሎ ገብተዋል። ጌታ ክብሩን ይውሰድ። አየ፣ ይሄ ነው መልስ። ቀጥል። እሺ ጥሩ። አሁን እዛች ጋር 4 ኪሎ ብቻ ስለገባ ተቀብሎታል እያልክ ነው? ምን 4 ኪሎ ብቻ? የሰማይ ክብሩ ራሱ እኔ አሁን ድኛ ያለው። አንተ ጴንጤ ነህ እንዴ? ጴንጤ ነህ? አዎ፣ ኃይለኛ ጴንጤ። አሁን ብራንድ ጴንጤ እስካቦኛ፣ ዮኒ ማኛ እስካቦኛ የሚባል በጌታ ያለ በገነት ያለ ሰው ጋር ነው የምታወራው። እኔ አንተ ጴንጤ ነህ ብዬ አላምንማ። ምክንያቱም አንዴ ኦርቶዶክስ ትሆናለህ፣ አንዴ ጴንጤ ትሆናለህ፣ ታሽላለህ ነው። ለዛ አንተ እምነታለህ በዙፋን ላይ የምኖር በጌታ በእኔ እኮ አይደለም። የሚገርመኝ እኔ የሚደንቅ ምን እንደሆነ ታውቂያለህ ሙዲ? በእኔ ሳይሆን ክርስቶስ በሰራልኝ ነገር ኃጢአቴ ተሰርየዋል። አይገርምም? አይገርምም? ብራት በእኔም አልገባም፣ በእኔም ሲሆንም አልችልም። የኔ አምላክ ለእኔ በሞት ለእኔ ባዳኒ ኖ ኖ ኖ ኖ የኔ አባት ኃጢአት ሊሰረዝ አይችልማ እንዴ? የኔ ኃጢአቶች እኮ አሉ። እንዴት ሊሰረዝ ይችላል? ምን ሰርተክ? እኔ ምን ሰርተክ? እኔማ ምንም አልሰራም። እንዲሁ በነፃ ነው። እንዲሁ በነፃ አይሰረዝማ። እሱ ምን መሰለህ፣ ያንተ እምነት። አንተ አሁን ለምሳሌ ጀነት ትወርሳለህ ወይስ አትወርስም? በስራዬ ወርሳለሁ። በስራዬ ምን አይነት ስራ ነው የምትሰራው? በስራ ምን አይነት ስራ ነው የምትሰራው ጀነት ለመግባት? በእምነቴ ነው። ምን አይነት ስራ ላይ ያዘዘኝን ስተገብር ጀነት ገባለሁ። አለ። ምን አይነት ነገር ነው የጋበዘ? ምን እንድታደርግ ነው የጋበዘ? አላህ ያው ከሱ ውጪ ሌላ አምላክ እንደሌለና ነቢዩ መሐመድ የእሱ መልእክተኛ እንደሆነ ስለማምን ኢየሱስ ኢሳ በእኛ ኢሳ ይባላል። ታውቃለህ? ኧረ ትንሽ እኮ ሰልሜ ነበር። ረሳሽ እንዴ? ይገባኛል፣ አውቃለሁ። እኔ እድሜ ለእናንተ ቂጤን ሙልጭ አድርጌ የምታጠበው ሙስሊም ባስተማረኝ ነው። ቀጥል። ኢሳ ነብይ መሆኑን ስለማመን አምላክ እንዳልሆነ ስለማቅ አምላኩም መለክም አንድ አላህ ብቻ ስለሆነ ጀነት ያስገባኛል። አለቀ። ስራ ለከኛ ስራ ሰራለሁ አልከኝ። ምን አይነት ስራ ነው የምትሰራው? ነገር እኮ እሱ ያዘዘኝን ስራ እኮ ነው። እሱ ያዘዘኝን ለምሳሌ ምን ያዘሃል? ንገረኝ እስኪ። ምን ያዘሃል ማለት ጥሩ አይደል? እኔ በምን እንደምገባ ልንገርህ። ልንገርህ ላስጨርስህ። አስጨርስህ። 5 ወቅት ሰላቴን ስትሰግድ፣ እሺ፣ ቁርአኔን ስቀራ፣ ቁርአን ግዴታ። እሺ፣ ጥሩ ነገር ነው። ቀጥል። ግዴታ የሆኑብኝን ነገሮች ስተገብር ማለት ነው። ግዴታ ጨምራ፣ እነዚህን ሁለቱን ሳይሆን ጨምር። በሁለትማ አትገባም። በደንብ ቀልዳል። ልንገርህ፣ ረመዳን ስጾም፣ እሺ፣ ሰላቴን ሰግድ 5 ወቅታት በየሰዓቱ ሰዓት ሳያልፍ ስሰግድ፣ እሺ፣ ቁርአን ስቀራ። ለምሳሌ አንዳንዴ ቢያመልጥ ችግር አለው? አዋለሁ። ያለ ምክንያት ማምለጥ የለበትም። ኦኬ። እና ዘካ ሳወጣ ካለኝ አሪፍ ነው። እሱ በየትኛውም እምነት አለ። ዘካ በጣም የተቀደሰ ሙስሊም እሱ ነገራችሁን ወደዋለሁ። ዘካ ታወጣላችሁ፣ እሱን ወደዋለሁ። ለአምላክ መስገድም መልካም ነገር ነው። እስማማለሁ። እና አቅም ኖሮኝ ሀጅ ሳረግ ያን ነገር ካሟላው
ምንም ሊከለክለኝ የሚችል ነገር የለም። እሱን አድርገህ አሁን ለምሳሌ ጫት ብታደቅ ይቻላል? ኖ አይቻልም። ኦኬ። ስለዚህ የኢትዮጵያ ሙስሊም አይገባም እያልከኝ ነው? በስራው ነው አልኩ እኮ እኔና ያኛው። አንተ አሁን ታደቃለህ። ሙዲ ለምንድን ነው ሙዲ የምትይዝብኝ? አንተ አሁን አድቃቂ ነህ። ከድምፅ እንደዚህ ሳይ ገና ከጀበና ነው የምትጀምር። ታርዚና ይዘህ ነው የምታወራኝ። ቪዲዮ ላሳይቅ ቪዲዮ ከፍቼ ላሳይቅ። አሳይ። አትደብቀው፣ በሕግ አምላክ። አሁን ጫቱን አትደብቀው። አንተ ማቃሚ ነህ በጌታ ስም። ይህ ማን የሚቅም ፊት ነው? ኖ አትሾድ። ከመቃም ብዛት ልንገርህ፣ ከመቃም ብዛት ግርግዳው ራሱ አረንጓዴ ሆኗል። ኧረ ላዳምጥ አልችልም። የአንተ ጥርስ ራሱ እንደዚህ አያምርም እንዴ? ምን ሆነዋል? ይኸውልህ ከመቃም ብዛት ከአንተ አብሶ ግርግዳው ይቀማል። ይኸው ግርግዳው አረንጓዴ ሆኗል። አጠፋው። እሱ የአንተ አስተሳሰብ ነው። አንተ ስላለች ምናምን ነው እንደዛ። አንተ ጥርስ የኔ ጥርስ ያምራል። አያችሁ አይደል? ግርግዳው ሁላ ነው የሚቀመው። ተቀልዳለህ እንዴ? ጀለስ እኔ አልፈርድብህም አልኩ እኮ። ምክንያቱም አንተንማ ፎሎ አደርጋለሁ። ጌታ ምንም አይመስለኝም። ፎሎ አድርገኝ። አሁን ሙዲ ነገር አትፈልገኝ። ፎሎ አድርገኝ ነው ይቅርብን። ፎሎ ላደርግህ ነበረ። እኔማ ፎሎ አድርጌሃለሁ። ኖርማል ነው። አላረክም አላየከውም ይሆናል። እኔ ተመችተሽ ምናምን ነገር ጭቡቴ ስለመቼ ፎሎ ላደርግሽ ነበር። እኔማ ፎሎ አድርጌሃለሁ እኮ። ፎሎ ስላደረኩ መሰለኝ ጋር የለም አይልም። አየሁት። እርግጠኛ 26 ሰው ብቻ ነው ፎሎ ያደረግሽው። ጀለስ ገብተህ ማየት ትችላለህ። አሁን ልሹ አሁን ያደረግኩ አንተ አሁን መጣ። አንተ እየቃምክ ነው የምታወራኝ። ፕራይቬት ነው አካውንት። ምን ሆነዋል? ፐብሊክ አድርገው እንጂ። አይቶ አካውንቴ የተባለ ተዘግቶ ዋርኒንግ ሰጥቶኝ ነበር። አካውንቴ ዋርኒንግ ሰጥቶኝ ነበር። ተመቷል አካውንትሽ። ቀመበት ነው አንተ ባልሆነ በአንተ ንግግር ነው። በአንተ ንግግር እኮ ነው። ምክንያቱም ንግግር የከብት ስለሆነ ማለት ነው። ንግግር የከብት ስለሆነ ማለት ነው። በቃ ውጪ ተራ ነገር ሲያመጣት